ዛሬ ስለ ድንግል ማርያም ልነግራችሁ ነው። እናታችን እመቤታችን ቅድስት ድንግል ማርያም የተወለደችው ኢያቄምና ሐና ከሚባሉ በይሁዳ ምድር ከሚኖሩ እግዚአብሔርን በጣም ከሚፈሩ እግዚአብሔርን ከሚወዱ ባልና ሚስት ነበረ። እነዚህ ባልና ሚስቶች ለረዥም ጊዜ ልጅ አልነበራቸውም። ስለዚህ እግዚአብሔርን በጸሎት በጣም ይጠይቁት ነበረ። ስዕለትም ተስለው ነበረ እግዚአብሔር ልጅ ከሰጣቸው መልሰው ለእርሱ እንደሚሰጡት። እግዚአብሔርም ልመናቸውን ጸሎታቸውን ሰማና ከዕለታት በአንዱ ቀን በህልም ነገራቸው። ሁለቱም በህልም አዩ በጣም የተመረጠች የተወለደች ልጅ እንደሚወልዱ። ሐናም ጸነሰች። ከጸነሰች በኋላ እመቤታችንን በሆዷ ይዛ የሞተ ሰው አስከሬን ላይ ጥላዋ ሲያርፍ አስከሬኑ ተነሳ፣ አይን አበራች። ልክ አይኑ የጠፋ ወይም ደግሞ ማየት የተሳነው ሰው እሷ ስትነካው ስትዳስሰው አይኑ በራለት። እነዚህን ታምራቶች ሲያይ በሰዓቱ የነበረው ንጉሥ በጣም ይደነግጣል፣ ይፈራል። እንደ ዳዊት አይነት ህዝብን የሚገዛ ንጉሥ ሊነሳብኝ ነው፣ ስልጣኔን የሚቀማኝ ብሎ ፈራና እነሱን ሊያሳድድ ፈለገ ማለት ነው። ይሄንን ሲሰሙ እነሱ ይሰደዳሉ፣ በዋሻ ውስጥ ይቀመጣሉ እስክትወልድ ድረስ። እመቤታችንም ተወለደች። ልደታ ብለን ሁሌም አንድን የምናከብረው የተወለደችበትን ቀን ነው። እመቤታችን ከተወለደች በኋላ 3 ዓመት ሲሆናት ደግሞ በገቡት ቃል መሰረት ለእግዚአብሔር መስጠት ስለነበረባቸው ወደ ቤተ መቅደስ አስገቧት። በ3 ደግሞ በዓታ ብለን ወደ በዓታ የገባችበትን ቀን እናከብራለን። በ3 ወደ ቤተ መቅደስ ገባች፣ ለቤተ መቅደስ ተሰጠች። ቤተ መቅደስንም በእጅ ስራ በጥበቧ ሐርና ወርቁን እያስማማች እየፈተለች መኖር ጀመረች ማለት ነው። ከዛን ግን 12 ዓመት ሲሞላት ቅሬታ ቀረበ። ለአቅመ ሔዋን እየደረሰች ነው፣ ሰው ይሳሳታል፣ ስለዚህ ከቤተ መቅደስ መውጣት አለባት ብለው ካህናት ቅሬታ ቀረቡ። ስለዚህ ምን ይደረግ ሲባል አረጋውያን ካህናት እግዚአብሔር የመረጠውን ለማወቅ በትራችሁን ውጭ አስቀምጡ ተባሉ። በትራቸውን ውጭ አስቀመጡ። ከበትራቸው ውስጥ የአረጋዊ ዮሴፍ በትር ለምልማ ተገኘች። ስለዚህ እግዚአብሔር እንዲወስዳት እሷን የመረጠው ለአረጋዊ ዮሴፍ ነው ተብላ ለአረጋዊ ዮሴፍ ተሰጠች ማለት ነው። ከአረጋዊ ዮሴፍ ጋር እየኖረች ባለችበት ሰዓት መልአኩ ቅዱስ ገብርኤል ሊመጣና ያበስራታል። ወንድ ልጅ እንደምትወልድ የዓለምን መድኃኒት እንደምትወልድ ሲነግራት ይህ እንዴት ሊሆን ይችላል? እኔ እኮ ድንግል ነኝ፣ ወንድ ስለማላቅ እንዴት ሊሆን ይችላል ትለዋለች። ከዛ ቅዱስ ገብርኤል ምን አላት? ዘመድሽ የሆነችው ኤልሳቤጥ በእርጅና ዘመኗ ይኸው ጸንሳለች፣ ለእግዚአብሔር የሚሳነው ነገር የለም አላት። እሷም እንደ ቃል ይሆንልኝ ይደረግልኝ አለችው። እንደ ቃሉ ሆነላት። ጌታችንና መድኃኒታችን ኢየሱስ ክርስቶስን ጸነሰች ማለት ነው። ከዛ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስን ከጸነሰች በኋላ መውለጃ ጊዜዋ ሲቃረብ ሕዝብና ቤት ቆጠራ ነበረ በሰዓቱ። ስለዚህ ወደ ቤተልሔም ሄደው መቆጠር ነበረባቸው። ወደ ቤተልሔም በሄዱበት ሰዓት ማረፊያ ቦታ አላገኙም። ማረፊያ ቦታ ስላጡ ዮሴፍ ያገኘው ቦታ የከብቶች በረት ነበረ። ስለዚህ በከብቶች በረት አስተኛት። በዛ በተኛችበት ጌታችንና መድኃኒታችን ኢየሱስ ክርስቶስ በከብት በረት ውስጥ በግርግም ውስጥ ከእንስሶች ጋር ተወለደ ማለት ነው። ከዛ ይህንን ነገር ልንገራችሁ እንግዲህ ቅዱስ ገብርኤል ሲያበስራት የዓለምን መድኃኒት የዓለምን ጌታ ትወልጃለሽ። እንግዲህ የዓለም መድኃኒት የዓለም ንጉሥን ግን የወለደችው ማረፊያ ቦታ መተኛ ቦታ እንኳን አጣ በግርግም ውስጥ ነው። እና ምን አይነት ትህትና ቢኖራት ነው አሜን ብላ ሁሉንም ያንን ያለፈችው ብዬ ሁሌ ስለሚገርመኝ ራሴን ስለምጠይቅ ነው ይህን የምነግራችሁ። ኤኒዌይስ በከብቶች በረት ተወለደ። ከተወለደ በኋላ ደግሞ 70 ሰገል ሊሰግዱለት መጡ። 70 ሰገል ሊሰግዱለት ሲመጡ ሄሮድስ ሰማ የይሁዳ ንጉሥ እንደተወለደ። ይህንን ሲሰማ መታችሁ ንገሩኝ፣ የት እንደሆነ የተወለደበት መታችሁ ንገሩኝ፣ መጥቼ እኔም እንድሰግድለት ብሎ መግደል ስለፈለገ ጠይቋቸው ነበር። እነሱ ግን በመልአክ ተነግሯቸው በሌላ መንገድ ሄዱ፣ ሳይነግሩት ማለት ነው የት እንደተወለደ። ስለዚህ ይህንን ሲሰማ ሄሮድስ ምን አረገ? ከ2 ዓመት በታች ያሉ ህፃናት በሙሉ ወንዶች ይገደሉ ብሎ ህግ አወጣ ማለት ነው። ይህንን ህግ ሲሰሙ መልአክ ለዮሴፍ ድንግል ማርያምንና ጌታችን መድኃኒታችን ኢየሱስ ክርስቶስን ይዞ እንዲሰደድ መልእክት ተላከበት። ስለዚህ ድንግል ማርያም አራስ ልጇን ይዛ ህፃኑን ልጇን ይዛ እንግዲህ ልንገራችሁ የዓለም ንጉሥ የዓለም መድኃኒትን ይዛ ተሰደደች። ወደ ግብፅ በረሃ ተሰደዱ። ልጇን ይዛ በስደት በበረሃ ልጇን ይዛ የዓለምን ንጉሥ የዓለምን መድኃኒት ይዛ ተሰደደች ማለት ነው።
ብቻ በስደት ከቆዩ በኋላ ሊገለው የፈለገ ንጉስ እንደሞተ መመለስ እንደሚችሉ ተነገራቸው እና ተመለሱ። በእስራኤል መኖር ጀመሩ ማለት ነው። እና የድንግል ማርያም መከራ በዚህ አይደለም ያበቃ፣ ግን ብቻ ወደ እስራኤል ተመለሱና መኖር ጀመሩ ማለት ነው። ከዛ ካደገ ትልቅ ከሆነ በኋላ እናትና ልጁ በሰርግ ቤት በቃና ዘገሊላ ተጠርተው በግብዣው መሀል በድግሱ መሀል ግን ጓዳቸው ጎሎ ጉድለታቸውን አየችና እመቤታችን ቅድስት ድንግል ማርያም ልጇን ሄዳ ወይን እኮ የላቸውም ብላ ነገረችው። እሱም የነገረችውን አይቶ ጎድላቸው ሞላው። የወይን ማድጋቸው በሙሉ ሞልቶ ተትረፍርፎ ተአምሩን አሳየ። ነገርኳችሁ ድንግል ማርያም የዓለምን ንጉሥ ትወልጃለሽ፣ የዓለምን መድኃኒት ትወልጃለሽ ተብላ ብስራት ተነግሯት የወለደች እናት ናት። ከወለደችው በኋላ ግን ይሄ የዓለም ሕይወት አልጋ ባልጋ ሆኖላት ንጉሥ ወልዳ ልት ብሏት አልኖረችም። የልጇን ስቃይ ቁጭ ብላ አጣጥማ ያየች እናት ናት። የልጇን ስቃይ እንደሷ የልጁን ስቃይ ያየ አላምንም፣ ያየ ፍጡር አለ ብዬ አላምንም። ከፍጡራን መካከል 40 ቀንና 40 ሌሊት በጾም በጸሎት በበረሃ ራሱን ሲያንገላታ ሲሰቃይ ሰይጣን ሲፈትነው የተሰማትን ስሜት እናት ስትሆኑ ታውቁታላችሁ። ምክንያቱም እኔ እናቴ እስከ 9 እንኳን ስጾም ያንገበግባታል፣ ያማታል። እመቤታችን ግን ልጇ ራሱን ሲያሰቃይ በረሃብ በሰይጣን ሲፈተን ስታይ የሚሰማትን እያሰባችሁ እንድትስሉት ስለፈለግኩኝ ነው። ከዛም አልፎ ተርፎ የእግዚአብሔርን ቃል ሲሰብክ ሲያስተምር ብዙ ጠላቶችን ሲያፈራ ብዙ ወዳጆችንም ሲያፈራ፣ ግማሹ ሲከተለው፣ ግማሹ ሲነቅፈው፣ ግማሹ ውሸተኛ ነው ሐሰተኛ ነው ሲለው ይህንን ስታይ ይህንን ስትሰማ የኖረች እናት ናት። እንግዲህ በሰዓቱ ምን እየተሰማት እንደሆነ እኔ እናቴ እንደዚህ አንድ ሰው እንኳን በክፉ ሲያነሳኝ ስትሰማ የሚሰማትን አይነት ስሜት ስለማውቀው ነው። እና እሷ ግን ልጇ የአገሩ ሕዝብ በሙሉ በነቂስ ወጦ ሲቃወመው፣ ከዛ ደግሞ የራሱ ደቀ መዝሙር ሲከዳው፣ ከድቶ ሲሸጠው፣ ሽጦ መስቀል ላይ ሲያውለው፣ መስቀል ላይ ውሎ ሲገረፍ፣ አጥንቱ ሲከሰከስ፣ ስጋው ሲበጣጠስ፣ ደሙ ሲፈስ ይህን ሁሉ ያደረገው ግን ደግሞ ለሰው ብሎ ለሸጡት እየገረፉት ላሉት ይህ ሁሉ የከፈለላቸው መስዋዕትነት የከፈለላቸው ፍጡራን እንደሆኑ እንዲያረጉት የሆነ እያየች እኔ እንዴት እንደቻለችው አላውቅም። እውነት የምሬኝ ነው የምነግራችሁ። በጣም ለመናገር ስለሚከብደኝ ከአይምሮ በላይ ስለሚሆንብኝ ነው። በተለይ ደግሞ እናት ከሆንኩ በኋላ ስለ ድንግል ማርያም ማሰብ ይከብደኛል። ልጇን ቁማ እንደዛ ሲገረፍ እንደዛ ሲሰቃይ ከማየት የዘለለ ህመም አለ ብዬ ስለማላስብ ማለት ነው። ልጇ ሲሰቃይ ሲሰቀል እንደዛ መስቀል ላይ ሆኖ ሲገረፍ ምራቅ ሲተፋበት እያየች ቻለችው፣ ዝም አለች እስከ መጨረሻው ድረስ። መስቀሉ ስር ሆና ልጇ መስቀል ስር ሆና እያየች የተሰቃየች ህመሟን ዋጥ አርጋ ስቃዋን ዋጥ አርጋ እስከ መጨረሻው ድረስ በፈጠራችሁ ፍጡራን ሲንገላታ የሞተላቸው መስዋዕትነት የከፈለላቸው ፍጡሮች እንደዛ እያረጉት እንደሆነ እያየች ዝም አለች፣ ቻለችው።